ህወሓት በአዲስ ሀሳብ ተከስቷል። የቀድሞውን ግትር ያለ ሁሉም ነገር ወደ ጦርነት የሚለውን ሀሳብ ያለሰለሰበት አዲስ መግለጫ ይዞ ብቅ ብሏል። ድሮንስ ቢሆን እኔ መቼም ቢያልኩና በማለት 180 ዲግሪ የተቀየረ የመሰለ ሀሳቡን ይዞ ብቅ ብሏል። ከሰዓታት በፊት ይፋ የሆነ አዲስ ሀሳብ ነው። በእኔ በኩል ለድርድርና ለንግግር ዝግጁና ክፍት ነኝ። ድሮስ ተገፍቼ እንጂ መቼ እምቢ ያልኩና ይልቁንስ ነገሮች እየተባባሱ በሄዱበት ሁኔታ ምነው ዝም አላችሁ የሚል አዲስ መግለጫ ነው። ህወሓትን ለዓለም አቀፉ ማህበረሰብ ይድረሱልኝ ያለውን መግለጫ ጥሪ ከማውጣቱ ቀደም ብሎ የውስጥ ለውስጥ ዲፕሎማሲ ጥረቶች እየተካሄዱ ነው ሊያስብል የሚችሉ አንዳንድ ፍንጮችን ብቅ በማለት ላይ ናቸው። ፍንጮቹ የሰላምና ዳግም የማነጋገር ጥረቶች ናቸው። በህወሓትና በፌዴራሉ መንግስት መካከል የተፈጠረውን ውጥረት ለማርገብ ታች ላይ ማለት መጀመራቸውን የሚያመላክቱ ናቸው። አንዳንዶች እሰየው በርቱ እያሉ ነው። የሰሞኑ የድሮን ጥቃቶች ህወሓትን ክፉኛ አንገብግበውታል። መግለጫዎቹ በሙሉ የድሮን ጥቃት ጊዜ የታጀቡ ሆነው ይታዩ ነው። የዚህን ዝርዝር መረጃ ይዤላችሁ ቀርብ ያለው አዲሱ ደረጃ አብራችሁ ቆያለሁ። ቻናሉ አዲስ ኤችዲ ነው። ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ተወካዮቻቸው ከ4 ዓመታት በፊት ህወሓትና የፌዴራሉ መንግስት አደራድረው ስምምነቱን እንዲፈራረሙ ያደረጉት የቀድሞ ናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ደግሞ አቤት እዚህ አለን ብለው አዲስ አበባ ገብተዋል። ኦባሳንጆ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋርም መክረዋል። ህወሓት ለንግግር ዝግጁ ነኝ የሚለውን ሀሳብ አረጋግጦ ከሆነም ኦባሳንጆ ወደ መቀሌ ያመራሉ ተብሎም ይጠበቃል። የህወሓት አመራሮች በቀደሙ ጊዜ መቀሌ ባመሩት ዲፕሎማቶች ላይ ያሳዩት ፊትን ማጥቆር አይነት ሂደት ከታየ ግን ነገሮች አዲስ ነገር የሚታይባቸው አይመስልም። ያም ሆኖ ህወሓት ዓለም አቀፉ ማህበረሰብ በድሮን ስንቀጠቀጥ ወዴት ገባችሁ በማለት ከአንድ ወር በፊት ሲያሳየው ከነበረው ባህሪና መግለጫዎቹ ጋር ሊሄድ ያልቻለ አዲስ መግለጫ ይዞ ምሽቱን ብቅ ብሏል። ትግራይ ኮሙኒኬሽን ቢሮ በኩል በእንግሊዝኛ ቋንቋ የተለቀቀ መግለጫ ሲሆን በውስጡ ትዕግስትም ልካለሁ የሚል ሀሳብ አብሮ ጠንከር ባለ ሁኔታ ተደጋግሞ የተጠቃቀሰ ሲሆን የመግለጫው ቁም ነገርና የህወሓት አዲሱ አቋም ብቅ ያለው በመግለጫው ማሳረጊያ ላይ ነው። ይህን መግለጫ ለማውጣት የተገደደው ክልሉ በፌዴራሉ መንግስት አማካኝነት ደርሷልና እየደረሰ ነው ካለው ተከታታይ የድሮን ጥቃቶች ጋር በተያያዘ ነው። ከመግለጫውም መርዳት እንደሚቻለው አቤት ለማለት የፈለገው ለዓለም አቀፉ ማህበረሰብ ነው። መግለጫውን በእንግሊዝኛ የተጻፈ ነው። በእርግጥ ቀደም ባሉት ጊዜያት ህወሓት መላ የትግራይን ህዝብ ከገጠር እስከ ከተማ እየሰበሰበ ባወያየበትና ሳምንታት በፈጀው በአመራሮች በኩል ሲገለጽ የነበረው የፕሪቶሪያው ስምምነት ከተፈረመበት ጊዜ ጀምሮ የነበረው ትግስቱ ሙሉ በሙሉ ተሟጦ እንዳለቀና የልመና ጊዜ የተባለውም ወቅት አክትሞ የሰላም አማራጭ የሚለው በር እንደተዘጋ ነበር። በዚህም መጨረሻ ላይ የደረስንበት ድምዳሜ ስርዓቱን ፊት ለፊት ተፋልመን መጣል መሆኑን አምነን መዳረሻችን 4 ኪሎ ለማድረግ ቆርጠናል የሚሉ ተደጋጋሚ ሀሳቦች በህወሓት አመራሮች በኩል በየመድረኩ ሲሰሙም ከርመዋል። አዲሱን የጦርነት ነጋሪት ጉሰማን ተከትሎ እንደዚህም ትግራይን መሰረት ያደረጉ ሚዲያዎችን የይዘት አቅጣጫም በዚያው መልኩ እንዲቃኙ የተደረጉ መሆኑ ታይቷል። ወታደራዊ ዝግጅቶችም ተጠናክረው ቀጥለው አጋር የተባሉ ኃይሎች ከውስጥም ከውጭም ተለይተው ይፋ ከሆኑበት ሁኔታ እንደነበር እንደዚሁ የሚታወስ ነው። ከዚሁ ጋር በተያያዘም ታጣቂዎችን ማንቀሳቀስ ብሎም የትግራይ ህዝብ ላይቀሬው ፍልሚያ እንዲጠናከር እንዲዘጋጅ የስነ ልቦና ዝግጅቶችንም እንዲያደርግ ሲነገርም ቆይቷል። የግዳጅ ወታደራዊ ያፈሳውም ጥብቅ ህግ መውጣቱም ቀጥሎ በመጨረሻው ውጥረቱንም ተከትሎ የተወሰኑ ወታደራዊ ግጭቶችም ተስተውለዋል። በእነዚህ ሁሉ ሂደቶች መሃል ግን ህወሓት በትላንትናው ዕለት በአዲስ መግለጫ ተከስቷል። ባለፉት ተከታታይ ቀናት በተለያዩ ቦታዎች የደረሰውን የድሮን ጥቃት ተከትሎ የወጣ መግለጫ መሆኑ ራሱን መግለጫ ያትታል። መግለጫው የድሮን ጥቃቶች በየትኞቹ አካባቢዎች እንደደረሱ በዝርዝር ስም እየጠቀሰም ያትታል። መግለጫው ያው በተለመደው አኳኋን የትግራይ ክልላዊ መንግስት ላይ ክልላዊ የምትለው ቃል ተወግዳ ትግራይን እንደ ሀገር በመቁጠር የትግራይ መንግስት ወይም ዘ ገቨርንመንት ኦፍ ትግራይ የሚል አገላለጽን ደጋግሞ ሲጠቀም ታይቷል። የመግለጫው ይዘት የትግራይ መንግስት እያለ ይቀጥል እንጂ የመግለጫው ኤዲተር ክልላዊ መንግስት በሚሉ የይዘቱና የማተቡ መምታትም ትግራይን በተመለከተ በራሱ በህወሓት ፖለቲካ ውስጥ ያለውን መምታታት በተወሰነ ደረጃ የሚያመላክት ተደርጎ የሚወሰድም ነው። ትግራይን እንደ ክልል እንደዚሁም ትግራይን እንደ ሀገር በመቁጠር መካከል ያለው መምታታት ተደርጎ ሊወሰድ የሚችል ነው። መግለጫው በትግራይ ላይ የተካሄደ የሚገኘውን ተደጋጋሚ ጥቃት በተመለከተ ሰፊው ዓለም አቀፍ ማህበረሰብ ዝምታውን እንዲሰብርና በግልጽ እንዲያወግዝ የትግራይ መንግስት ይጠይቃል ይላል። እዚህ ጋር የትግራይ መንግስት የሚለው አጠራር ወይም ስያሜ ይሰመርበት። ህወሓት በተደጋጋሚ ደርሷል ያለውን ጥቃት አውግዙልኝ በማለትም ለዓለም አቀፉ ማህበረሰብ ጥሪ ማቅረብ ባሻገር አርጀንት ዲፕሎማቲክ አክሽን ሲል ያስቀመጠውን አፋጣኝ ዲፕሎማሲያዊ እርምጃ ይወሰድልኝ ሲልም ጠይቋል። ይህም ተከታታይ ጥቃት ባለበት ዝም ከተባለ በቀጣይ ነገሮች ተባብሶ ተመሳሳይ ጥቃቶች እንዳይፈጸሙ ያደርጋል ሲልም ህወሓት ዓለም አቀፉ ማህበረሰብ ተማጽኗል።
ህወሓት በዚህ ዓለም አቀፍ ማህበረሰብ የረሱልኝ ጥሪ መልእክቱ በዚህ አላበቃም። የእናንተ ዝምታ እንደ መስማማት ስለሚቆጠር አደጋው አለው በማለትም ቀጣይ ወረራዎች እንዲከታተሉም እንደ ግብዓትነት እንደሚያገለግል ማወቅ አለባቸው ሲልም አጥብቆ ያሳሰበበት ሁኔታም ጭምር ታይቷል። ለድርድር ዝግጁ ነኝ የሚለው አዲስ አቋሙም ለውጥ የመሰለ ሀሳቡም ብቅ ያለው ከዚህ በኋላ ነበር። ይሄው በትግራይ ኮሙኒኬሽን ጉዳዮች ቢሮ በኩል የወጣው የህወሓት መግለጫ እውነት ለመናገር እኛ ለሰላም ያለን ቁርጠኝነት አሁንም የጸና ነው ይላል። ቀጥላ አድርጎም እዚህ ጋር ልታሰምሩልኝ የሚገባው ነገር ቢኖር ትዕግስት ልክ ያለው መሆኑን ነው ሲልም ያትታል። ይህም በመሆኑ ነገሮች የበለጠ ከመበላሸታቸው በፊት ዓለም አቀፉ ማህበረሰብ ወደ ተግባር እንዲገባ ጊዜው አሁን በማለትም ህወሓት በዚህ መግለጫው ምነው ጠፋችሁ፣ ምነው ዝም አላችሁ ያለበትን መግለጫውን ይረሱልኝ ብሏል። በእርግጥ ህወሓት ዓለም አቀፍ ማህበረሰብ ምነው ዝም አለ ከማለቱ በፊት ጨርሻለሁ፣ ትዕግስት ያልቋል በማለት የነበሩት የተወሰኑ ጥረቶች ውድቅ ያደረገባቸው ጊዜያት የነበሩ መሆኑ የሚታወስ ነው። አሁን ያለው ሁኔታ ከመከሰቱ በፊት ሁለት ዲፕሎማቶች ወደ መቀሌ ያመሩ መሆኑ የሚታወስ ነው። አንደኛው በኢትዮጵያ አሜሪካ አምባሳደር ሪቪን ማሲንጋ ናቸው። ሌላኛው የአፍሪካ ህብረት ልዩ መልእክተኛና በፕሪቶሪያው ድርድር ወቅትም አንደኛው አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ናቸው። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከስልጣን ተወግደው መንበሩን ደብረጽዮን እንደተረከቡት በፌደራል መንግስትና በትግራይ ኃይሎች መካከል ውጥረቶች ተፈጠሩ። ውጥረቱን በቀላሉ እናረጋዋለን ብለው ያሰቡት ሁለት ዲፕሎማቶች ጊዜ ወስደው ወደ መቀሌ ያመሩ። ዲፕሎማቶቹ በመቀሌ ቆይታቸው የሰጣቸው ምላሽ ዘገያችሁ፣ እስከዛሬ ድረስ እኮ ለምነን አስለምነን ነበር፣ አሁን ሰዓቱ አይደለም የሚል ይዘት ያለው ነበር። በተለይ በኢትዮጵያ አሜሪካ አምባሳደር ሪቪን ማሲንጋ ጋር መቀሌ ላይ ገጠማቸው አጠቃላይ ሁኔታ የህወሓት አመራሮች የኒኩሌር ቁልፍ የጨበጡ የሚያስመስል ነበር። ምን አግኝተው ነው? ከዚህ ደረጃ ጀርባ የትኛው ኃይል አይዟችሁ የሚል ጥያቄ አስነስቷል። በጊዜው ደብረጽዮን መቀሌ የነበሩ ቢሆንም አምባሳደር ሪቪን ማሲንጋን በአካል ተገኝቼ አልቀበልም አሉ። ይህ መጀመሪያ አነጋጋሪ ጉዳይ ነበር። አምባሳደር ማሲንጋ ከደብረጽዮን ምክትል አቶ አማኑኤል አሰፋና ከሌሎች የበታቸው ሽማምንት ጋር ተነጋግረው ወደ አዲስ አበባ ተመለሱ። ነገሩ በዚህ አላበቃም። ደብረጽዮን ከዚያ በኋላ በአንድ መድረክ ላይ ብቅ አሉ። ስለ ዲፕሎማሲ ጥረቶችም አንስተው መናገር ጀመሩ። ደብረጽዮን በዚያው መድረክ ላይ ተበድለናል የሚለውን ክስ በዚያ መድረክ ደግሞ ያሰሙ ሲሆን ጥያቄዎቻችን በሰላም እንዲፈቱ በትዕግስት ስንጠብቅ ቆይተናል። ነገር ግን ምንም አይነት መፍትሄ የሚሰጠን አካል አልተገኘም። መፍትሄ ያለማግኘት ብቻም ሳይሆን ነዳጅ፣ በጀት፣ የመንግስት አገልግሎቶች ጭምር እንዳናገኝ ተደርገናል። ከዚህም ባለፈ የድሮን ጥቃት ሰለባም ሆነናል ሲሉም ጦርነት ለማካሄድ ምክንያት ነው ያሉትን ለማስረዳት በሰፊው ጥረቶችን ሲያደርጉም ታይቷል። ደብረጽዮን በዚህ ማብራሪያቸውም ህልውናችን ለማረጋገጥ በቁርጠኝነት መታገል አለብን በማለትም የትግራይ ህዝብ በታሪክ ውስጥ ለማንኛውም የቅኝ ግዛት ወይም ጭቆና ተንበርክኮ አያውቅም ሲሉ ነበር የተናገሩት። ህወሓት እያካሄደ ካለው የጦርነት ዝግጅት ጋር በተያያዘ በአሜሪካ መንግስትና በአውሮፓ ህብረት በኩል ማስጠንቀቂያ ቢሰጠውም በዚያው ሰሞን ሰፊ ማብራሪያ የሰጡት ደብረጽዮን ረፉ በማለት መቀሌ የሚመላለሱን አምባሳደሮችና ዲፕሎማቶች እውነቴን ነው የሚላችሁ ከመመላለስ ውጪ ይህ ነው ሊባል የሚችል ጠብ የሚል ነገር የማያመጡ እንዲሁ ከንቱ ናቸው ሲሉም ነበር ያጠጧላቸው። የአፍሪካ ህብረት ልዩ መልእክተኛ የቀድሞ ናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መቀሌ ተጉዞ የነበረ መሆኑን የገለጹት ደብረጽዮን በአጠቃላይ በእነዚህ የመቀሌ ዲፕሎማሲ ጉዞዎች ይህ ነው ሊባል የሚችል ተጨባጭ መፍትሄ ሊያመጣ የሚችል አላየንም ሲሉም በዚህ በጊዜው በነበረው የመቀሌ መድረክ ላይ ሲናገሩ ተደምጠዋል። ደብረጽዮን በዚህ ንግግራቸው ቀጠሉ። እነሱ የሚሉን እረፉ፣ ሰላም አውርዱ ነው። እኛ ደግሞ የምንለው ችግር አለብን ነው። ቁም ነገሩ አምባሳደር መምጣቱ አይደለም። ዋናው ቁም ነገር ብልጽግና ትግራይን ግዛት የመመለስ ምንም አይነት ፍላጎት የሌለው መሆኑ ነው። ከዚህ መንግስት በኩል የሚከበር ሉዓላዊነትና የምንጠብቀው ሰላም የለም። ባጭሩ በቃ እኛ ቆርጠናል፣ እንወያይ ብንል መልስ የለም ሲሉም ነበር የተናገሩት። ደብረጽዮን ተስፋ ቆርጠናል ከሚሉ የመቀሌው ንግግራቸው ጀርባ ህወሓት በግልጽ ወደ ጦርነት የመግባት ጽኑ ፍላጎት እንዳለው ያመላከቱበት ሁኔታ ነበር የታየው። የአሜሪካ አምባሳደር ሪቪን ማሲንጋ በጊዜው መቀሌ የሄዱበት ወቅት በህወሓት አመራሮች በኩል የተደረገላቸው የኩርፊያ አቀባበልና ደብረጽዮንም አምባሳደሩን ማግኘት አለመፈለጋቸው ህወሓትን ዋጋ ያስከፍላል የሚሉ አስተያየቶች እንዲሰጡ ያደረገም ነበር። በዚህም የመቀሌን ማጣጣል ተከትሎ የተወሰነ የሰላም ጥረትን ጀምሮ የነበሩ ዲፕሎማቶች ፊታቸውን አዘሩ፣ አርፈውም ተቀመጡ። እቺ ነገር ትንሽ ቁንጥጫ ያስፈልጋት ያለው የአሜሪካ መንግስትም በስም ሳይጠቀስ አክራሪ ህወሓት አመራሮች አለ እነሱ ላይም የቪዛ ማዕቀብን ጥያለው ሲል አስታወቀ። ከቪዛ እገዳው በላይ ፖለቲካ መልእክቱ ከባድ ነበር። በጊዜውም እንዴት ሲል ህወሓት የመልስ መግለጫ አወጣ።
ለመልሱ መልስ የሚሰጥ አካል ግን አልተገኘም። ህወሓት ከፌዴራል መንግስት ጋር ወደ አዲስ ድርድር ገብቶ ለተፈጠረው ውጥረት መፍትሄ ሊያፈላልግ ይችላል በሚለው ጉዳይ ላይ በስጋትነት የሚነሱ ጉዳዮች አሉ። እነዚህም ድርጅቱ ከኤርትራ መንግስት ጋር ፈጥሯል ያለው ግንኙነት ነው። የኤርትራ መንግስት ከህወሓት ጋር ግንኙነት ውስጥ ገባ ሲባል በራሱ ብሔራዊ ፍላጎት ላይ ተመርኩዞ የራሱን ጥቅም ለማስጠበቅ መሆኑ ጥርጥር የለውም። ከዚህ አንጻር ህወሓት ከፌዴራል መንግስቱ ጋር ተደራድሮ ወደ መቋጫ መፍትሄ ደረሰ ከተባለ የኤርትራ መንግስት ጥቅም የማስጠበቅ ሆኖ ካገኘው በህወሓት ቀጣይ አካሄድ ላይ ራሱን ተጽዕኖ ሊያሳርፍም ይችላል የሚሉ አስተያየቶችም አሉ። እናም ህወሓት በቀጠናው ጂኦፖለቲካ ውስጥ ራሱን ማጠላለፉ ቀጣይ ከፌዴራል መንግስት ጋር ሊኖር ይችላል ተብሎ ከሚታሰበው ንግግር ላይ ቀለል ብለው እንዳይሄዱ ማድረጋቸው የሚቀሩ ሆነው አይታዩም። በዚያ በቃን። ሰላም ቆዩን።